ቡኻሪ አንድ ሐዲስን ከአንድ ሰው ብቻ መስማት አይፈልግም ነበር። ከአንድ ሼኽ ከሰማ እንደገና ከሌላ ሼኽ ለመስማት ይፈልግ ነበር። ከሰማባቸው ሼኾች የሐዲሱን ጥራትና አነጋገር፣ አገላለጽና የራዊውን ስም ዲቴል ቁጭ ብሎ ያጠና ነበር። ቁጭ ብሎም በጥልቅ ያስብ ነበር። እናቱም ስለ ልጇ እንዲህ ትል ነበር። ልጄ በሌሊት ሲጽፍና ሲሸመድድ ያነጋል፣ በቀኑም ቁጭ ብሎ ያስተነትናል። እንኳን እናቱ ጓደኞቹም ሰዓቱን ባልባሌ ነገር እንደሚያሳልፍና ስራው ምንድነው ተብሎ ቢጠየቁ እሱ ማንበብ ማሐፈዝ እንጂ ሌላ ስራ የለውም ነበር የሚሉት ለጠየቃቸው ሰው በሙሉ። 10 ዓመት በሞላው ሰዓት ቡኻሪ ለታላላቆቹ ማረጋገጫ ሆነ። ማለትም የሆነ ሐዲስ ቀርተው ከተነጋገሩና ከሐዲሱ አንድ ነገር ከጠፋባቸው ወደሱ ያመሩ ነበር። እስኪሰቡት የ10 ዓመት ልጅ ከሱ ታላላቅ ለሆኑ ሰዎች በ20 እና ከዛ በላይ እድሜያቸው የሚያልፍ ሰዎች ትክክለኛ ምንጭና ማረጋገጫ ሲሆን እሱ ጋር መጥተው መሐመድ የሐዲስ ትክክለኛ ነው አረጋግጥልን ሲሉት ሰውት እስኪ። በእነዚህ ምክንያቶች የሀገሩ ዑለሞች ይህ ልጅ ወደፊት ትልቅ የሆነ ዓሊምና ትልቅ የሆነ ነገር ይፈጥራል ይሉ ነበር። 16 ዓመት በሞላው ሰዓት ከእናቱና ከወንድሙ አህመድ ጋር በመሆን ወደ መካ ለሐጅ ይጓዛል። ጉዞውም በጣም ከባድና ሩቅ ነበር። ተራሮችን፣ ጎረብታማ ቦታዎችን አልፎ ነበር የሚጓዘው። ነገር ግን ይህ ጉዞ ኖርማል ጉዞ ብቻ አልነበረም፣ ሌላ አዲስ የህይወት ክፍል ነበር። የሐጁ ስነ ስርዓት ካጠናቀቀ በኋላ ለእናቱ እንዲህ አላት። እናቴ እኔ እዚህ መካ ቆይቼ ዒልም ልቅሰም አላት። ይህ ነገር ለእናቱ ከባድ የሆነ ነገር ነበር። ምክንያቱም ከሀገሯ የራቀችነት ልጅ ያውም ልቧ በጣም የሚንጠለጠለትና የሚፈራለት የሆነ ልጅ ያውም ማየት አቁሞ የነበረ ልጅ ይህን ጥያቄ ሲጠይቃት ሁለቱም ባለፉበት ችግር ምክንያት በጣም የሚዋደዱና እርስ በርስ በጣም የሚተሳሰቡ መሆናቸውን ነው የሚያሳየው ይሄ። እናቱም በልጇ ላይ ትልቅ የሆነ የዒልም ፍቅርና ፍላጎት አየች። እናም ከዕለታት አንድ ቀን ትልቅ የሆነ ዓሊም እንደሚሆን አስባ ከልጇ አህመድ ጋር ሆና ወደ ሀገሯ ልጇን ትታ ሄደች። ለልጇም እዚሁን ተማር፣ አይዞህ፣ ሁሌ በዱዓዬ አልረሳህም አለችው። ከዚህ ጊዜ በኋላ ቡኻሪ ህይወቱ ዒልምን ማሳደድ ሆነ። ሙሉ የእስልምና ከተሞችንም አዳረሰ። ከመካ ወደ መዲና፣ ከመዲና ኢራቅ፣ ከኢራቅ ሻም፣ ከሻም ግብጽ፣ ከግብጽ ዑስራን፣ ከዑስራን ውቅያኖሶችን አቆራረጠ። እሰቡት እስኪ የ20 ዓመት ልጅ ከ20 ዓመት ያልበለጠ ልጅ እነዚህን ሀገሮች በእጁ ኪታብ ብቻ ይዞ ሲያቆራርጥ። ሙሐመድ አልቡኻሪ ከእድሜው በላይ የሆነ ፍላጎትና ዓላማ ነበረው። ከሀገራት ሂዶ ዒልምን መቅሰም ዋናው ዓላማውም ደግሞ የት ነው ትክክለኛ የሆነ ሐዲስን የማገኘው ነበር። ባግዳድ ገባ። በዛን ሰዓት ባግዳድ የዒልም ምንጭና የኸሊፋው መቀመጫ ነበረች። በባግዳድም መስጊዶች በኡስታዞችና በተማሪዎች የተጨናነቀ ነበር። ቡኻሪም ከመስጊዶች ውስጥ አንዱ መስጊድ ገብቶ ኢማም አህመድ ፊት ዒልምን ፍለጋ ተቀመጠ። እስኪ ነገሩን አብረን እንሰበው። በሰዓቱ አህመድ ኢብን ሐንበል ትልቅ የሐዲስ ተናጋሪ የነበሩ ሸህ ናቸው እና ትልቅ ዒልም ፈላጊ የሆነው ሙሐመድ አልቡኻሪ ገና በወጣትነቱ ዒልምን ፈልጎ ኢማም አህመድ ፊት ሲቀመጥ በነበረው ሐለቃ ቡኻሪ ተቀመጠ። ኢማም አህመድ ቡኻሪ በጥሞና አዩትና ፊቱ ላይ ለእውቀት ፍለጋና ለዒልም ጠንካራ ልጅ እንደሆነ ተገነዘቡ። የሚጠይቃቸው ጥያቄዎችም ኖርማል ጥያቄዎች ሳይሆኑ ማስተንተንና በጥልቅ አእምሮ ተረድታቸው መልስ የሚሰጡባቸው ጥያቄዎችን ነበር የሚጠይቀው። ሼህ አህመድ ኢብን ሐንበል ይህ ልጅ ትልቅ የሆነ ዓሊምና ትልቅ የሆነ ነገር ወደፊት እንደሚያደርግ ተገነዘቡ። ከሱም አንዳንድ ሪዋያትን ሰሙ። በሰሙበትም ሰዓት በጥራትና በጥንቃቄ ሐፈዘ ሐፊዝ መሆኑን ተረዱ። እናም ኖርማል ጣሊበል ዒልም እንዳልሆነ ተረዱ። ቡኻሪ ትምህርቱን ካጠናቀቀ በኋላ ወደ ኩፋና በስራ ቀና። ከትላልቅ ሼሆችም ብዙ ሐዲሶችን ሰምቶ በሺህ የሚቆጠሩ ሐዲሶችን መጻፍ ጀመረ። ለሰዓታት ይጽፋል፣ እንደገና ይሸመድዳል። የሸመደዳቸውንም ከጻፋቸው ጋር ትክክል መሆኑን ያረጋግጣል። ዑለሞቹም እሱም መፈተን ጀመሩ። ሐዲስ እየቀሩ የራዊን ስሞችን ይለዋውጡና ይነግሩት ነበር። እሱም ያስተካክል ነበር። በናይሰቡር የጀህርና የተዕዲል ዓሊሞችን ተገናኘ። ሼህ ያህያ መዒኒና ዓሊ ቢን መዲኒ። እነዚህ ዑለሞች የማይገረሙና የማይደንቃቸው ነበሩ። ነገር ግን ቡኻሪን ሲያዩት በጣም ተገረሙ፣ ተደነቁ። ካሉትም አባባል መካከል ሼህ ዓሊ መዲኒ ነፍሴን ከማንም በታች አድርጊያት አላቅም ነበር፣ ነገር ግን ሙሐመድ ኢብን እስማኤል ፊት ሲቀር እስኪ ሰውት ሼሁ ተማሪው እንደሚበልጠው ሲያምን
በመቀጠል ወደ ሻም በመጓዝ ብዙ ዑለሞችን ተገናኘ። ብዙ የሆኑ ሐዲሶችንም ሰበሰበ። ቀጥሎ ወደ ግብጽ ሄደ። እንደዚሁ ሐዲሶችን ሰበሰበ። ኢልምን በመፈለግ የሚያደክመው ቡኻሪ አሁንም ቀጥሎ ከሀገራት ወደ ሀገራት ኢልምን መፈለግ ቀጠለ። የመንገዱ ርዝመት እና ድካም ምንም መስሎ አይታየውም ነበር። ያ ጀማዓ እያወራሁት ያለሁት ከ100 ዓመታት በፊት የነበረ ታሪክን ነው። በዛን ሰዓት መኪናና ሌሎች መጓጓዣዎች የሌሉበት ሰዓት ነው። በአሁኑ ሰዓት አንድ ሀገር ወደ ሌላ ሀገር ለመጓዝ ብንፈልግ ሰዓታትን ነው የሚፈጅብን። በድሮ ሰዓት ግን ወራትን ያሳልፉ ነበር። እሰቡት፣ በጉዟቸው ምንም ስለማይሰሩ ረሃብ፣ ብር ማጣትና ሌሎች ችግሮች ይፈራረቁባቸው ነበር። ነገር ግን እነዚህ ሁላ ችግሮች ለቡኻሪ እንደ ኢባዳ ስለሚያዩ ምንም መስሎት ታይቶት አያውቅም ነበር።